ሁላችንም በሁሉም ሰው መወደድ እንፈልጋለን። ግን ደግሞ ፍላጎታችንን፣ ደስታችንን፣ ሰላማችንን እነዚህ ነገሮች ለሰዎች መስዋዕት አድርገን ሰዎችን ለማስደሰት የምንጠር ከሆነ ይሄ መጥፎ አባዜ ወይም ደግሞ የሰዎችን ጫማ እየላስን የመኖር አባዜ የተጠናወተን ወይም ደግሞ እንደዚህ እያደረግን ለመኖር የወሰንን ተደርገን እንድንቆጠር የሚያደርገን ነገር ነው። በአፍላ የወጣትነት ጊዜ ወይም ደግሞ በተለምዶ ፍንዳታ ተብለን በምንጠራበት የእድሜ ሬንጅ ውስጥ ሰዎችን ማስደሰትና የሚመስሉን ግሩፖች ፈልገን እነዛን ግሩፖች ለመቀላቀል እላፊ የሆኑ ነገሮች ማድረግ በጣም የተለመደ ነገር ነው። ግን ደግሞ በጊዜ ሂደት እነዚህ ነገሮች ዋጋ እያስከፈሉ እንደሆነ ስንመለከት ነገሮች እየገቡን ሲሄዱ አካሄዳችን መቃኘትና ማስተካከል እንጀምራለን። በስለት የሚባለው ይሄ ነው። ሰዎችን ማስደሰት በራሱ ምንም ችግር የለውም። ግን ደግሞ ሰዎችን ለማስደሰት ምን ያህል ርቀት መሄድ አለብን የሚለው በጣም ወሳኝ ጥያቄ ነው። ለዚህ ጥያቄ የምንሰጠው ምላሽ በባህሪያችን ምን አይነት ሰው ነን የሚለውን ነገር ዲተርማይን ለማድረግ የሚረዳን ነገር ነው። ይሄን ነገር በኋላ ላይ በዝርዝር በስፋት እንመለከታለን። ከዛ በፊት ግን ሰዎችን ሁሉ ለማስደሰት የሚለፉ አይነት ሰዎች ምን አይነት ሰዎች ናቸው የሚለውን ነገር እንመልከት። እነዚህ ሰዎች በባህሪያቸው በጣም መጥፎ የሚባሉ ሰዎች አይደሉም። ሰዎችን ለመቆጣጠር ወይም ደግሞ ሰዎች እንደፈለጉት ለማድረግ ጥረት የሚያደርጉ አይነት ሰዎች አይደሉም። ቺት የሚያደርጉ አይነት ሰዎች አይደሉም። ግን ደግሞ እነዚህ ሰዎች በፍጹም ለራሳቸው የማይሆኑ አይነት ሰዎች ናቸው። ሁላችንም እንደ ጥሩ ሰው ሌብል መድረግ ስለምንፈልግ ብቻ በተወሰነ መልኩ ሰዎችን ለማስደሰት ጥረት ስናደርግ እንገኛለን። ወይም ደግሞ እንደዚህ አይነት ነገር ስናደርግ ራሳችን እንታዘበዋለን። ግን ደግሞ አብዛኞቻችን መሆን ማድረግ ምናምን ካለብን በላይ እላፊ ሄደን ያን ነገር አናደርግም። ሰውን ሁሉ ለማስደሰት የምንጠራ አይነት ሰዎች እንድንሆን የሚያደርጉን ምናልባት ብዙ ምክንያቶች መጥቀስ ብዙ ምክንያቶች መዘርዘር ይቻላል። አሉ በጣም ብዙ ምክንያቶች። ግን ደግሞ ከነዚህ ከሁሉ ምክንያቶች በጣም ጎልቶ የሚመጡትና ዋነኞቹ ተብሎ የሚባሉት ሁለት ናቸው። ከነዚህ ውስጥ የመጀመሪያው አስተዳደጋችን ነው። አስተዳደጋችን እንደዚህ አይነት ባህሪ ሰዎችን ሁሉ የማስደሰት ወይም ደግሞ የሰዎችን ጫማ እየላሱ የመኖር አይነት ነገር ሊፈጥርብን ይችላል በሂደት። ለምሳሌ በልጅነቱ ከወላጆቹ ተገቢውን አፕሩቫል ወይም ደግሞ ተገቢውን ይሁንታና አድናቆት እያገኘ ያላደገ ሰው ወይም ደግሞ ይሄን ነገር በበቂ መጠን ያላገኘ ሰው ከፍ እያለና እያደገ ሲሄድ ሰብኮንሺየስሊ ከወላጆቹ ያጣውን አፕሩቫል በዙሪያው ካሉ ሰዎች መፈለግ፣ ኮምፐንሴት ለማድረግ መሞከር፣ ፊክሴት ለማድረግ መሞከር ይጀምራል። የመጀመሪያው ምክንያት ይሄ ነው፣ አስተዳደጋችን ነው። ሁለተኛው ምክንያት ተብሎ የሚባለው ደግሞ በራስ መተማመን ማጣት ወይም ደግሞ ለራስ የወረደ ቦታ መስጠት። እንደዚህ አይነት ሰዎች ስለራሳቸው ጥሩ ስሜት ስለማይሰማቸው ብቻ ሌሎችን በማስደሰት ሌሎችን በማድረግ ምናምን በምላሹ ተመሳሳይ አድናቆት፣ ተመሳሳይ ማስደሰቻ ቃላት እንዲሰጣቸው ይፈልጋሉ። በእነዚህ ሁለት ዋና ምክንያቶች አንድ ሰው ሰዎችን ሁሉ የማስደሰት አባዜ ሊጣናቦቱ ይችላል ማለት ነው። ሌላው እዚህ ጋር ልናቅ የሚገባው ነገር ሰዎችን ሁሉ ለማስደሰት የሚሞክሩ ወይም ደግሞ እንደዚህ አይነት ጥረት የሚያደርጉ ሰዎችን በሁለት ጎራ ከፍለን ልንመለከት ይገባል። የመጀመሪያዎቹ ሰዎችን መርዳትና ማስደሰት ሞራላዊ ግዴታ ነው ብለው ስለሚያስቡ የሚያደርጓቸው ነገሮች ሰዎችን እስካስደሰቱ ድረስ ምንም ነገር እምቢ ወይም ደግሞ አይሆንም ብሎ ማለት የማይችሉ ናቸው የመጀመሪያዎቹ። ሁለተኞቹ ደግሞ ሁልጊዜም ሰዎችን በመርዳት ሰዎችን በማመስገን ሰዎችን በማስደሰት ተመሳሳይ ነገር እንዲደረግላቸው የሚፈልጉ ናቸው። ስለዚህ በሁለት ጎራ ከፍለን ልንመለከታቸው እንችላለን ማለት ነው። አሁንም እዚህ ጋር ደግሜ ላነሳ የምፈልገው አንድ ነገር ምንድነው፣ ሰዎችን ማስደሰት በራሱ ችግር የለውም። ችግር የሚሆነው መቼ ነው የሚለውን እንመልከት። ችግር የሚሆነው ኢን ዘ ፕሮሰስ ራሳችንን ካጣን፣ ለራሳችን መሆን ካቃተን፣ የሰዎችን ምስክርነትና ማረጋገጫ የምንፈልግ ከሆነ እነዚህ ነገሮች የሚታዩብን ከሆነ ያኔ ያ ነገር ችግር እየሆነብን ይመጣል ማለት ነው። ከዛ በኋላ በጣም ብዙ ጉዳቶች በጣም ብዙ መዘዞች ይዞብን ይመጣል። ለምሳሌ በዙሪያችን ያሉ ሰዎች ሁሉ መሄጃ እንደሌለን ማሰብ ይጀምራሉ። ሁሌም እንዲጠቀሙብን ወይም ደግሞ መጠቀሚያ እንድንሆናቸው ያደርገናል። እንዳስመሳይ ወይም ደግሞ እንደ ስስት እንድንታይ ያደርገናል። እነዚህ ነገሮች ሁልጊዜ ሰዎችን የማስደሰት አይነት ነገር ሲጣናወተን at the end of the day የሚገጥሙ ነገሮች ናቸው። በጣም የሚያሳዝኑ ደግሞ እነዚህ ነገሮች ሁሉ የሚደርሱብን ወይም ደግሞ እነዚህ ስሞች የሚሰጡን እንደነዚህ አይነት ነገሮች የሚለጠፉብን ከማንም ከማናቃቸው ከሩቅ ሰዎች ምናምን አይደለም። በጣም ብዙ ከሆንላቸው በጣም የቅርቤ ብለን ካልናቸው በጣም ብዙ ለደስታቸው ዋጋ ከከፈልንላቸው ወይም ደግሞ በጣም ብዙ ነገር ከሆንላቸው ሰዎች ነው። ይሄ በጣም አሳዛኙ በጣም ትራጀዲው ፓርት ነው ማለት ነው። ይሄ ሰዎችን ስናስደስት ወይም ደግሞ ሰዎችን የማስደሰት አይነት አባዜ ውስጥ ስንሆን በቀኑ መጨረሻ ይሄ ነው በቃ ሌብል የምንደረገው ወይም ደግሞ በዚህ መልኩ ነው ሬት ተደርገን የምንቀረው ማለት ነው። አብዛኞቻችን የማንም ጫማላሽ እንዳልሆነን ወይም ደግሞ ሰውን ሁሉ ካላስደሰትኩ ባይ እንዳልሆን ወይም ደግሞ አይደለም ብለን እናስባለን። ግን ደግሞ ዛሬ የምንመለከታቸው ምልክቶች አንድ ባንድ ከራሳችሁ ጋር ሪሌት እያደረጋችሁ ራሳችሁን በጥልቀት ልትፈትሹ ልትመረምሩ ይገባል። ወደ ዝርዝሮቹ ከመግባታችን በፊት ሁላችሁም ትምህርቱን ላይክ፣ አዳዲሶች ደግሞ ቻናላችን ሰብስክራይብ እያደረጋችሁ እንጀምር። ሰዎችን ሁሉ የማስደሰት አባዜ ሲጣናወታችሁ ሊታዩባችሁ ወይም ደግሞ ሊንጸባረቁባችሁ ከሚችሉ ባህሪያት የመጀመሪያው
ለመደነቅ የማትፈነቅሉት ድንጋይ የለም። እዚህ ጋር መደነቅ የማይፈልግ ሰው የለም። ግን ደግሞ ሰውን ሁሉ የማስደሰት አባዜ የተጠናወተው ሰው ሰዎች እንዲያደንቁት ስለሚፈልግ ብቻ በዙሪያ ያሉ ሰዎችን ያለ በቂ ምክንያት ያደንቃቸዋል። ተመሳሳይ ነገር ከሱ ሲጠብቅ እንመለከታለን። ይሄ ለመደነቅ ከመፈለግ የሚመጣ ነገር ነው ማለት ነው። ሁለተኛው ትኩረት ፈላጊ ናቸው። እነዚህ ሰዎች አዲስ የፀጉር ስታይል ሲሰሩ ወይም ደግሞ አዲስ ጫማ ሲያደርጉ ወይም ደግሞ አዲስ ልብስ ሲገዙና ሲለብሱ በዙሪያቸው ያሉ ሰዎች ይሄን ነገር ኖቲስ አድርገው ባያደንቁላቸው ይናደዳሉ ወይም ደግሞ እንዳላማረባቸው ያስባሉ። ይሄም ሰዎችን ሁሉ ለማስደሰት የሚፈልግ ሰው ላይ ሊታይ የሚችል ባህሪ ነው። ሶስተኛው አቋም የላቸው። ሰዎች ማስደሰት ለሚያተኩር ሰዎች በወጥነት የሚወዱትና በወጥነት የማይወዱት ነገር የላቸው። አጠገባቸው ያለው ሰው የወደደውን ነገር በሙሉ እነሱም ይወዳሉ። ያ ሰው የጠላውን ነገር በሙሉ እነሱም ይጠላሉ። ነገም ሌላ ሰው ሲመጣና ነገም የሆነ ነገር ሲወድ አብሮ ይወዳሉ፣ ሲጠላም አብሮ ይጠላሉ። ትናንት የወደዱትን ነገር ዛሬ ሊጠሉት ይችላሉ። ስለዚህ ሁልጊዜም አቋም የራሳቸው የኔ የሚሉት አይነት አቋም በፍጹም የላቸውም ማለት ነው። አጠገባቸው ባለው ሰው መውደድና መጥላት ላይ የተንተራሰ ነው እነሱ የሚወዱትና የሚጠሉት ነገር ማለት ነው። አራተኛው እነዚህ ሰዎች እንቢ ማለት አይችሉም። ሰዎች ሊናደዱብኝ ይችላል ወይም ደግሞ እንደዚህ አንዳንድ ማደርጋቸው ነገሮች ደስ ላይላቸው ይችላል ብለው ስለሚያስቡ ብቻ የማይፈልጉትን ነገር እንኳን እንቢ ማለት አይችሉም እነዚህ ሰዎች። አምስተኛ ለራሳቸው ሰዎች አይሆኑ። ሰዎችን የማስደሰት ጥማት ያለባቸው ወይም ደግሞ እንደዚህ አባዜ የተጠናወታቸው ሰዎች ሁልጊዜም ከነባሮቹና በዙሪያቸው ካሉ ሰዎች በላይ ለአዲሶቹ ወይም ደግሞ በቅርብ ጊዜ ለተዋወቋቸው ሰዎች የበለጠ ትኩረት ሲሰጡ እንመለከታለን። እንደዚህ አይነት ሰዎች ለቤተሰብ፣ ለልጆች፣ ለፍቅረኛ ምናምን በፍጹም የሆኑ አይነት ሰዎች አይደሉም ማለት ነው። ስድስተኛው ዘንበሉ ይስቃሉ ወይም ደግሞ ይሄ ይስቃሉ የሚለውን ነገር ይገለፍጣሉ ብለን ማለት እንችላለን። እነዚህ ሰዎች በዙሪያቸው ያሉ ሰዎች ያልተገባና የማይሆን ነገር እያደረጉባቸው በጣም የሚያበሳጭ ነገር እየተናገሯቸው እንኳን እውነተኛ ስሜታቸውን ወይም ደግሞ ሊሰማቸው የሚገባውን ትክክለኛውን ነገር ሲያሳዩ አትመለከቷቸው። ሰባተኛ ትልቁ ግባቸው በሁሉም ሰው መወደድ ነው። ሰውን ሁሉ የማስደሰት አባዜ ያለባቸው ሰዎች የትም ቢሄዱ በየደረሱበት ቦታ ሁሉ ሰው ሁሉ እንዲወዳቸው ሞቅ ያለ አቀባበል እንዲያደርግላቸው ይፈልጋሉ። ይህን ካላገኙ ደግሞ ይከፋሉ። እዚህ ጋር ማናችንም መወደድ እንፈልጋለን፣ ግን ደግሞ በሄድንበት በየደረስንበት ሁሉ ልንወደድ እንደማንችል ደግሞ ልናቅ ይገባል። አይደለም ዝም ብሎ የማያቀን ሰው ይቅርና በጣም ሊያስወድዱን የሚችሉ ነገሮች እንኳን አድርገን አንዳንዴ የማይወዱ ሰዎች ሊኖሩ ይችላሉ። ስለዚህ እነዛ ሰዎች ስላልወደዱ ብቻ ልንከፋ አይገባም። በየደረስንበት በየገባንበት ቦታ ሁሉ በሁሉም ሰው በአንድ ጊዜ ልንወደድ በጭራሽ አንችልም። ስምንተኛው የሌሎች አስተያየት በጣም ያስጨንቃቸዋል። እነዚህ ሰዎች ምንም ነገር ከመወሰናቸው በፊት ሰዎች ምን ይሉን የሚለው ነገር በጣም ያስጨንቃቸዋል፣ በጣም ያሳስባቸዋል። ሰዎች ላይወዱት ይችላሉ፣ ሰዎች ደስ ላይላቸው ይችላል ምናምን በሚል ሐሳብ ብቻ ብዙ ሊሰሯቸው የሚገቡ ነገሮችን ሲሰሩ አንመለከትም። እዚህ ጋር አንዱን ታደንጋራችሁ። ሰዎች ምንም ነገር ሰራችሁ አልሰራችሁ የሆነ ነገር ማለት ካለባቸው ማለታቸውን አይተው። ስለዚህ እዚህ ጋር ልናቅ የሚገባው ነገር ምንድነው? ከሰዎች አስተያየትና ፊድባክ መቀበል ችግር የለውም፣ ግን ደግሞ የሰዎችን አስተያየት መፍራትና ያፍራት እስር ስር አድርጎ እንዲያስቀምጠን መፍቀድ በፍጹም ተገቢ አይደለም ማለት ነው። ዘጠነኛው ሰዎች በቀላሉ ስሜታቸውን ይጎዱታል። ጓደኞቻቸው ችላ ያሏቸው ሲመስላቸው ወይም ደግሞ ተቷቸው የሆነ ቦታ ስለሄዱ ብቻ ስብር የሚሉ በጣም ብዙ ሰዎች አሉ። እዚህ ጋር ከጓደኞች ጋር አብሮ መጤት፣ አብሮ መንቀሳቀስ፣ አብሮ ጊዜ ማሳለፍ ምናምን በጣም ደስ የሚል ነገር ነው። ግን ደግሞ አንዳንድ ጊዜ የማንፈልግባቸው ቦታዎች፣ የማናስፈልግባቸው ቦታና ጊዜያት ሊኖሩ ይችላሉ። ይሄን እውነታ በጭራሽ መሸሽ የለብንም። አስረኛው ትችት ይፈራሉ። ሰውን ሁሉ ለማስደሰት የሚያስቡ ሰዎች እንደ አስፈላጊነቱ ባህሪያቸው ሊቀይሩ ይችላሉ። ግን ደግሞ ትችት የሚባል ነገር መስማት አይፈልጉም። ምክንያቱም ይሄ ነገር በራስ መተማመናቸውን ገደል ይከትባቸዋል። ትችትን በጣም እንደ ጦር ነው የሚፈሩት ማለት ነው። 11ኛ የማይወዷቸውን ሰዎች አምሮ ይጣላቸዋል። እነዚህ ሰዎች በባህሪያቸው ለምን ብለው ራሳቸውን መጠየቅ በጭራሽ አይሆንላቸውም። ከዚህ ይልቅ ያልወደዷቸውን ሰዎች አምርሮ መጥላት ላይ ነው ምርጫቸውን ወይም ደግሞ ትኩረታቸውን የሚያደርጉት። 12ኛ ያለ ምክንያት ይቅርታ ወይም ደግሞ አመሰግናለሁ ሲሉ ትመለከቷቸዋላችሁ። ይሄን የሚያደርጉት ለምን መሰላችሁ? በጣም ጥሩ ሰው መስሎ መታየት ስለሚፈልጉ ብቻ ያለ ጥፋታቸው ይቅርታ ሲጠይቁ ትመለከቷቸዋላችሁ። ወይም ደግሞ ምንም የተለየ ነገር ሳይደረግላቸው ሲያመሰግኑ ትመለከቷቸዋላችሁ። እዚህ ጋር ትህትና በጣም ምርጥ ነገር ነው። ትሁት መሆን በጣም አስፈላጊ ነገር ነው። በጣም ድንቅ ኳሊቲ ነው። ግን ደግሞ አላስፈላጊ ትህትና የአስመሳይነት መገለጫ ነው ወይም ደግሞ የአስመሳይነት ማሳያ ነው። ስለዚህ እነዚህ ዛሬ የተመለከትናቸው 12ቱ ምልክቶች አንድ ሰው ሰውን የማስደሰት አባዜ ሲጠናወተው ሊታዩበት የሚችሉ ባህሪያት ናቸው። ስለዚህ ከነዚህ ምልክቶች ወይም ደግሞ እነዚህን ዛሬ ያየናቸው ምልክቶች ተንተርሳችሁ
ራሳችሁን መፈተሽ ስትጀምሩ ከነዚህ ዝርዝሮች 2-3 ወይም ደግሞ ከዛ በላይ የሚሆኑት የሚታዩባችሁ የሚንጸባረቁባችሁ ከሆነ በፍጥነት ነገሮችን ማስተካከል ይኖርባችኋል። ነገሮች እንዴት ነው ማስተካከል የሚችሉት የሚለውን ስንመለከት የመጀመሪያው በችሎታችሁና በራሳችሁ ልትተማመኑ ይገባል። የሰዎች አስተያየትና ሐሳብ ላይ በፍጹም ዲፔንድ አታድርጉ። የሰዎች አድናቆትና የሰዎች ጭብጨባ በፍጹም እንዲያዘናጋችሁ መፍቀድ የለባችሁም። አራተኛ ጭብጨባ ሁሉ የአድናቆት መገለጫ እንዳይመስላችሁ። ለምሳሌ እዚህ ጋር አንድ ምሳሌ ሰጥቻችሁ ልጨርስ። ቢምቢ ልጅ ወለደች። እንደን ትንሽ ካደገች ክንፍ ካበቀለች ምናምን በኋላ ወጣ መብረር ፈለገችና እናቷን አስፈቅዳ ወጣች። ዘን ቀኑ ሙሉ ስትበር ቆይታ ማታ ቤቷ ስትመለስ የቢምቢ እናት ትጠይቃታለች ቢምቢን ዛሬ ቀንሽ እንዴት ነበር ምናምን ስትላት ምንድነው የመለሰችላት መልስ? ዋው ማም ዛሬ ቀኔ በጣም ያምር ነበር፣ በጣም ደስ ይል ነበር። ሰው ሁሉ በየደረስኩበት በገባውበት ቦታ ሁሉ ሲያጨበጭብልኝ ነበር አለቻት። እዚህ ጋር ሰዎች ለምን እንዳጨበጨቡላት ሁላችንም ሰዎች እናውቀዋለን። ምናልባት ቢምቢ ልጅ ይሄ ባይመስላትም እዚህ ጋር እናት ደንግጣ ልጅ ዛሬ ሲያጨበጭቡልሽ የነበሩ ሰዎች በሙሉ ሊገሉሽ ሊያጣብቁሽ ሲፈልጉ ስለነበር ነው ምናምን ብላ ብቻ የነበረው ነገር አስረዳቻት ማለት ነው። ስለዚህ በላይፍ ልታውቁት የሚገባው አንድ ነገር ምንድነው? ያጨበጨበላችሁ ሁሉ እያደነቃችሁ እንዳልሆነ ነው። ስለዚህ በተቻላችሁ መጠን የሰዎች ጭብጨባ ላይ ዲፔንድ ማድረግ አያስፈልግም ማለት ነው። እነዚህ ነገሮች ማስተካከል ስትችሉ በህይወታችሁ በጣም የሚገርም አይነት ልዩነት የሚገርም አይነት ለውጥ ማየት ትጀምራላችሁ።